ጠላቶቻችን ጽምዶ ብሎ መጥተዋል። ጽምዶ ዛሬ የተፈጠረ እንዳይመስላችሁ። ጽምዶ የ1960ዎቹ ስትራቴጂ ነው። ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምናላችሁ። የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን አስተዋውቃችሁ። በትላንትናው ምሽት በትግራይ ክልል ሽራሮ ተፈጸመ ስለተባለው የድሮን ጥቃት ተጨማሪ መረጃዎች እየወጡ ነው። ምን ተሰማ እንመለከተዋለን። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጽምዶ ለተሰኘውና የህወሓት እንደዚሁም የኤርትራ የግብጽና የሱዳን ጥምረት ለመጀመሪያ ጊዜ በአደባባይ ይፋዊ ምላሽ ሰጥተዋል። ፊልድ ማርሻል ብርሃኑ ጁላ ጽምዶ ዛሬ ላይ የተጀመረ ሳይሆን ከ1960ዎቹ ጀምሮ ሲቀነቀን የቆየ ሴራ ነው ብለዋል። ፊልድ ማርሻል ብርሃኑ ጁላ በመግቢያችን ላይ እንደሰማችሁት ስለ ጽምዶው የሰጡትን አስተያየት በዝርዝር እንመለከተዋለን። ገዢው ብልጽግና ፓርቲ በጅግጅጋ ከተማ በዝግ እየመከረ ነው። ሁሉም የክልል ፕሬዝዳንቶች ጅግጅጋ ከተማዋል። ምን ተሰማ? እንደተለመደው የሰማችሁን አብራችሁን ቆዩ። የቻናላችን ይዞታ አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። በትላንትናው ምሽት በኢትዮጵያና በኤርትራ ድንበር በተለይም በልዩ ስሟ ሽራሮ ተብላ በምትጠራው አካባቢ የድሮን ጥቃት መፈጸሙ እየተነገረ ይገኛል። ትላንት ግንቦት 28 2018 ከሌሊቱ 6 ሰዓት ተኩል እስከ 7 ሰዓት ባለው ጊዜ ውስጥ በሰሜን ምዕራብ ትግራይ ገመሃሎ ከሰንበል አካባቢ ወደ ባድመ በሚሄድ ኮንቮይ ላይ የድሮን ጥቃት መፈጸሙ በተለያዩ የዜና ምንጮች አማካኝነት የተዘገበ ነው። ጥቃቱ የተፈጸመው የህወሓት አርሚ 13 ኮር 1 በ27 ተሽከርካሪዎች ሎጂስቲክስ መሳሪያና ተተኳሽ ጭነው እየተጓዙ በነበረበት ወቅት የተፈጸመ ነው ሲሉ አንዳንድ የመረጃ ምንጮች እየዘገቡ ነው። እንደ አካባቢ ምንጮች ገለጻ ድንገት በተፈጸመው በዚህ የድሮን ጥቃት በወታደራዊ አዛዦች እንደዚሁም በወታደራዊ ቁሳቁሶች ላይ ጥቃት መፈጸሙ ጉዳት መድረሱ ተሰምተዋል። በዚህ መሰረት 5 ተሳቢ መኪናዎች፣ 2 ወታደራዊ ተሽከርካሪዎች ወይም ኦራል እንደዚሁም 4 ፒክአፕ መኪኖች ላይ ከፍተኛ ንብረት ውድመት መድረሱን የተገለጸው። በርካታ የህወሓት አባላት ቆስለዋል። የቆሰሉትም በሸራሮ በሽረና መቀለ ወደሚገኙ ሆስፒታሎች እየታከሙ ይገኛሉ ሲሉም የመረጃ ምንጮች ዘግበዋል። በድሮን ጥቃቱ ተጎዱ የተባሉት ከ30 በላይ የሚደርሱ የህወሓት ታጣቂ ኃይሎች ህይወታቸው አለፈ የተባለ ሲሆን በድምሩ ከ7 በላይ ወታደራዊ ካሚዮኖች ከጫኑት ወታደራዊ ቁሳቁስ ጋር መመታታቸውንም የዜና ምንጮቹ እየዘገቡ ይገኛሉ። የድሮን ጥቃቱ ትላንት እኩለ ሌሊት መፈጸሙ የሚታወስ ነው። ጥቃቱን ተከትሎ በቅርቡ የጀነራል ታደሰ ወረደ ጊዜያዊ አስተዳደርን አስወግዶ ስልጣን የተቆጣጠረው በነ ዶክተር ደብረጽዮን ገብረሚካኤል የሚመራው ቡድን ዛሬ አመሻሽ ባሰራጨው መግለጫ በድሮን ጥቃቱ በዕለታዊ ስራ እንቅስቃሴ ላይ የነበሩ የተባሉ የሰራዊት አባላት የሞትና የመቁሰል አደጋ አድርሷል ሲል ይፋ አድርጓል። ድርጊቱ የፕሪቶሪያውን ስምምነት እንደሚጥስ በማከል በነ ዶክተር ደብረጽዮን ገብረሚካኤል የሚመራው የህወሓት ቡድን የኢትዮጵያ አየር ኃይል በትግራይ ክልል ሽራሮ ከተማ አቅራቢያ አካሄደ ስለተባለው የድሮን ጥቃት ማረጋገጫ ሰጥቷል። የሰዓቱ ዜናችን እንደቀጠለ ይገኛል። በመግቢያችን ላይ እንደሰማችሁት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጽምዶ ስለተሰኘው የህወሓት ፋኖ ኤርትራ፣ ሱዳንና ግብጽ ጥምረት ለመጀመሪያ ጊዜ በአደባባይ ምላሽ ሰጥተዋል። የሁርሶ እጩ መኮንኖች ማሰልጠኛ ትምህርት ቤት ያሰለጠናቸውን 27ኛ ዙር ጽናት የተሰኘ ኮርስ እጩ መኮንኖች በዛሬው ዕለት አስመርቀዋል። በዚህ ስነ ስርዓት ላይ የተገኙት ፊልድ ማርሻል ብርሃኑ ጁላ ሰራዊቱ ዘመኑን በሚመጥን አደረጃጀትና ብቃት በመታገዝ የሀገር ሉዓላዊነትና ክብርን እየጠበቀ ይገኛል ሲሉ ተደምጠዋል። ፊልድ ማርሻል ብርሃኑ ጁላ እንደተናገሩት ከሆነ ኢትዮጵያ በየዘመናቱ ሉዓላዊነቷንና ክብሯን አስጠብቆ ያስረከበው የጀግኖች ሀገር ነች ሲሉ ገልጸው በዚህ ወቅትም ሰራዊቱ የላቀ ብቃቱን በተግባር እያስመሰከረ ይገኛል በናቸው። መከላከያ ሰራዊት ከውጭ ጠላቶች ተልዕኮ ተቀብለው ሀገር የሚበድሉ ባንዳዎችና ተላላኪዎች ሲሉ የጠሯቸውን ኃይሎች ተልዕኳቸውን እያመከነ ተከታትሎም ጠንካራ እርምጃ እየወሰደ ይገኛል በናቸው። ኤታማዦር ሹሙ ጽምዶ በሚል ስያሜ ስለተጀመረው የህወሓትና የሻዕቢያ እንቅስቃሴ በመድረኩ ስለመናገራቸውም ተስተውሏል። ማርሻሉ በዚህ ንግግራቸው ጽምዶ ብለው የመጡት ጠላቶቻችን ዛሬ የጀመሩት ሳይሆን በ1960ዎቹ የጀመረና ቀይ ባህርን ያሳጣን የባንዳዎችና ባዳዎች የተቀናጀ ሴራ ነው ብለዋል። ፊልድ ማርሻል ብርሃኑ ጁላ ለተመራቂዎቹ እኛ ከናንተ ቀደም ስለምንል አንዳንድ ነገሮችን እናገራችሁ ብለው ንግግራቸውን አስቀጠሉ። በተለምዶ የ1960ዎቹ ትውልድ የሚባለው የዛሬው ጽምዶ ማለት ሌላ ነው። ያ ትውልድ ማርክሲዝምና ሌኒኒዝም በሚል ርዕዮተ ዓለም ተከፋፍሎ ታሪካዊ ጠላት ጋብዞ ካይሮ፣ ሞቃዲሾ ኃይል እያሰባሰበ የሱዳን ግብጽና ኤርትራ ቅንጅት እንዲፈጠር በማድረግ ኢትዮጵያን ከቀይ ባህር የማባረር ዘመን ትውልድ ነበር ብሎታል። ያ ትውልድ ካይሮም ካርቱም ሆነ ሞቃዲሾ ሄደው ደጅ የጠኑ የእነዚህ አድባሪ ተላላኪዎች የነፈረውን ቤተሰቦች ካርቱም ተላላኪዎች ግንባር በመፍጠር ኢትዮጵያን ከቀይ ባህር በማባረር በርስ በርስ ግጭት ኢትዮጵያን በማዳከም በቀጠናው ትርጉም ያለው ሀገር እንዳትሆንና እንዳትወጣ የአባይን ውሃም እንዳትጠቀም ከ60 ዓመታት በፊትም ሲደረግ ነበር ሲሉ የ60ዎቹን ትውልድ ከሰዋል። ፊልድ ማርሻል ብርሃኑ ጁላ በድምጻቸው ላይ ቁጭትና ሳግ የተናነቃቸው እነዚህ ያሎች ተሳክቶላቸዋል ይላሉ። አዎ ተሳክቶላቸዋል፣ ከባህር በር አባረውናል። ነገር ግን ያልተሳካው የአባይ ግድብን ማስቆም ነበር። ይህ
ህልማቸውን ቀርቷል ባናቸው። ፊልድ ማርሻሉ አክለውም የቀይ ባህሩ የተሳካላቸው በእነርሱ ጉብዝና ሳይሆን ከኛ ወገን እርስ በርሱ የሚጨርስ ሀገሩን የሚያዳክም የሀገሩን ኢኮኖሚ የሚያደቅ ማዕት ባንዳ ስላገኙ ነው በማለትም ተናግረዋል። አሁንም እየተደረገ ያለው እርሱን ያሉት ኤታማዦር ሹሙ መልካቸውን ቀይረው ታሪካዊ ጠላቶቻችንና ምቀኛ ጎረቤታችን ሲሉ የጠሯት ኤርትራም በመቀናጀትና ባንዳ በመግዛት ሀገራችንን ለማፍረስ እየሰሩ ይገኛሉ ባናቸው። ሆኖም መከላከያ ሰራዊት አከርካሪያቸውን መጥቷቸዋል፣ እነርሱ ጠረሞት ላይ ናቸው በማለትም አዲሶቹ ተመራቂዎች ጠረሞት ላይ አለ ሲሉ የገለጹትና በባንዳነት የፈረጁትን ኃይል አስወግዱ ሲሉ ትዕዛዝ ሰጥተዋል። የጦር ኃይሎች ጠቅላይ ኤታማዦር ሹሙ ፊልድ ማርሻል ብርሃኑ ጁላ ሲቀጥሉ የታሪካዊ ጠላቶቻችን ሀሳብ ገንዘብና መሳሪያ እየተቀበሉ የኢትዮጵያን ሕዝብ ወደ ስርዓት አልበኝነት አምርቶ ለሰላም እጦት ለማጋለጥ የሚሰሩ ባንዳዎችን ማሰማራት ነው ብለዋል። ከ2010 ጀምሮ በተመዘገበ ለውጥ የተለያየ ጭንብል የለበሱ ኃይሎች የከፈቱብንን ጦርነት መከተን የጥፋት እጃቸውን እየቆረጥን አለቀላት የተባለችውን ሀገር አስጠብቀን በየቀኑ ቀና እንድትል እያደረግን እንገኛለን ሲሉም ነው የተደመጡት። እኛ የሀገሪቱ ሉዓላዊነት ለመጠበቅ እስከ መጨረሻው ድረስም እንታገላለን በማለት ጭምር በዛሬው ዕለት የሁርሶ እጩ መኮንኖች ማሰልጠኛ ትምህርት ቤት ያሰለጥናቸው የ27ኛ ዙር ጽናት የተሰኘ ኮርስ እጩ መኮንኖችም በምረቃ ስነ ስርዓታቸው ላይ ባሳዩ ትርኢት የተሳለ አንድ አነጋጋሪ ጽሑፍም ተመልክተናል። እርሱም የቀይ ባህር ትውልድ የሚል ጽሑፍ ነው። ከወራቶች በፊት በሐዋሳ ከተማ በተከበረው የልዩ ዘመቻዎች እዝ የመሰረታ በዓል ላይ በተመሳሳይ ቀይ ባህርን የተመለከተ የባህር ባለቤት መሆናችን አይቀርም የሚል መፈክር መታየቱ አይዘነጋም። የሰዓቱ ዜናችን እንደቀጠለ ይገኛል። ገዢው ብልጽግና ፓርቲ በሶማሌ ክልል መዲና ጅግጅጋ በዝግ እየመከረ ነው። የሁሉም የኢትዮጵያ ክልሎች እንደዚሁም የከተማ አስተዳደሮች ፕሬዝዳንቶችና ከንቲባዎችም በጅግጅጋ ከተመዋል። ብልጽግና ፓርቲ የሰባተኛውን ጠቅላላ ምርጫ ሂደትና የፓርቲውን የምርጫ እቅድ አፈጻጸም ለመገምገም ነው በጅግጅጋ ከተማ የተገኘው። ወደ ጅግጅጋ ያመራው ልዑክ የመሩት በምክትል ጠቅላይ ሚኒስትር ማዕረግ የብልጽግና ፓርቲ ምክትል ፕሬዝዳንቱ አቶ አደን ፋራ ናቸው። የፓርቲው የብሔራዊ ምርጫ አስተባባሪ ኮሚቴና ጉዳዩ የሚመለከታቸው የፓርቲው የፌዴራልና የክልል ከፍተኛ አመራሮች በተገኙበትም የሰባተኛውን ጠቅላላ ምርጫ የፓርቲ እቅድ አፈጻጸም በከተማዋ መገምገም ጀምረዋል። በጅግጅጋው መድረክ ገዢው ብልጽግና ፓርቲ በሰባተኛው ጠቅላላ ምርጫ እቅዱ መሰረት በቅድመ ምርጫና በምርጫ ወቅት የነበረውን አፈጻጸም ይገመግማል የተባለ ሲሆን ጠንካራና ደካማ አፈጻጸሞችን ይለያል። በድህረ ምርጫ ወቅትም ትኩረት በሚሰጣቸው ጉዳዮች ላይ አቅጣጫ ያስቀምጣል ተብሏል። በዚህ የግምገማ መድረክ የሁሉም ክልል አስተዳደሮች ፕሬዝዳንቶችና የከተማ አስተዳደር ከንቲባዎች ተገኝተዋል። የአማራ ክልል በጅግጅጋው መድረክ የተወከለው በክልሉ ብልጽግና ፓርቲ ጽህፈት ቤት ኃላፊው አቶ ይርጋ ሲሳይ አማካኝነት ነው። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ በስፍራው አልተገኙም። አቶ አረጋ በዚህ ግምገማ ያልተገኙት የአማራ ክልል ሚሊሻ ኮሚሽን የተመሰረተበትን 30ኛ ዓመት በዓል ማጠቃለያ መርሃ ግብር በባህር ዳር ከተማ እያከናወኑ እየመሩ በመገኘታቸው ነው ተብሏል። በባህር ዳር ከተማ ከምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ ጋር መድረክ ሲመሩም ታይተዋል። ወደ ዜናችን የመጨረሻው ክፍል እናምራ። ሳውዲ አረቢያ ጅዳን ከህንድና ከጅቡቲ ጋር የሚያገናኝ አዲስ የቀይ ባህር የባቡር ትራንስፖርት መስመር መዘጋቷ ይፋ ሆኗል። የሳውዲ አረቢያ የወደብ ባለስልጣን ወይንም መዋኒ በጅዳ እስላማዊ ወደብ በኩል የሀገሪቱን የንግድ ትስስርና የሎጂስቲክስ አገልግሎት ይበልጥ ለማጠናከር የሚያስችል አዲስ የባህር ላይ ትራንስፖርት መስመር መዘርጋቱን ያስታወቀው። በኤምሬትስ ሺፒንግ ላይን የሚተገብረው ይህ አዲስ የጭነት አገልግሎት የሳውዲ አረቢያን ትልቁን የቀይ ባህር ወደብ ከህንዱ ሙንድራና ከጅቡቲ ወደብ ጋር በቀጥታ የሚያገናኝ ሲሆን በአንድ ጉዞ እስከ 2144 ኮንቴነሮችን የመሸከም አቅም እንዳለው ባለስልጣኑ ገልጸዋል። ይህ አዲስ የትራንስፖርት መስመር በዓለም ላይ ካሉ እጅግ በጣም ስራ በሚበዛባቸው የባህር ላይ መተላለፊያዎች መካከል አንዱ በሆነው በቀይ ባህር ላይ የሚገኘው የንግድ ፍሰት እንደሚያቀላጥፍና የጭነት ሰንሰለት ቅልጥፍናን እንደሚያሳድግም ታምኖበታል ሲል ቅዳሜ ገበያ ዘግበዋል። እርምጃው ሳውዲ አረቢያ በዓለም አቀፍ የሎጂስቲክስና የትራንስፖርት መለኪያዎች ላይ ያላትን ደረጃ ለማሻሻልና የአገር ውስጥ ወጪ ምርትን ለማሳደግ ካላት ስትራቴጂ ጋር የሚጣጣም ነው ተብሏል። ከዚህ ውጭ ቅዱ ሳውዲ አረቢያን እስያ፣ አፍሪካና አውሮፓን የምታገናኝ ዓለም አቀፍ የሎጂስቲክስ ማዕከል ለማድረግ የተቀረጸውን ብሔራዊ ትራንስፖርትና የሎጂስቲክስ ስትራቴጂ ግቦችን የሚደግፍ ስለመሆኑ ተመላክተዋል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።